አይደለም እንደዚህ አይነት እብደት አለ። ሉክሰስ ቤት ውስጥ ሆነሻል። ጀስቲን ነጋገሽ ነው ጀስቲን ቢሆን እንዴት እንደሆነ ወደ ዘመን ይላቸዋል። ሁማን በቃ ስለ ሰው ምንም የምታረጉት ነገር የለም። ብሩንም አይተውታል። ብዙ አይነት ችግር አለ፣ ብዙ አይነት ጭንቀት አለ፣ ብዙ አይነት እብደት አለ። አንዳንዱ የጫት እብደት አለበት፣ አንዳንዱ የሽሮ እብደት አለ፣ አንዳንዱ የዶሮ ወጥ መብላት እብደት አለበት። የዚህን ያህል ጭንቀት አለ። እንደኔ አንድ የሆነ ነገር ተበላሽ በቃ የፈለገው አሁን በአስቸኳይ ወስዳችሁ አሳክሟት። ካልሆነ ግን ቁጭ ብላችሁ አውሩበት። ቤተሰብ እንቀሱት። እናት፣ አባት፣ ባል፣ ወንድም ካለ የሆነ ነገር ሲል የሆነ ያደረጉት ፕላን አለ ማለት ልጅቷ ብር አላት። ብር ቸግሯት ነው አዋጡላት ቢሆን እንኳን ማንንም እያዋጣችሁ አይደለም የምታሳክሙት አይደለም እናንተ። ስለዚህ በብሯ መታከም አለባት፣ በብሯ መዳን አለባት፣ ለልጇ እናት መሆን አለባት። እኛንም ደግሞ ከእንደዚህ አይነት ነገር እያየን እንደዚህ ነው ሚዲያ በወጣሽ ቁጥ ማታ ብታመንጨት ጧት ቆራርጠው ቁጭ ያደረጉታል። ታሳዝንሻለች። በአስቸኳይ እናትና አባቷን ታርጌት ታርጌ ጉቺ ወንድሞቿን እህቶቿን ማንም እንዳትፈሪ። ማዳን ካለብሽ ወደ ዘ ፋሚሊ ልጆቻቸውን አገር አውሮፓ ልከው የሚቆረጥላቸውን ብር እየበሉ ቁጭ ብለው እሷ በሰራችው ቤት ቁጭ ብለው እሷ እንዴት ስትሆን እርዱን ማለት አለባት። እናት ወጥታ ራሱ ልጄን አድኑልኝ ማለት ነው እንጂ ቁጭ ብላ ማየት ራሱ የለባትም። አንዳንዴ ነው ታውቂያለሽ ጉቺ ፋሚሊ ራሴን እንደሚፈልገው ታውቂያለሽ። ወይ የጨገበ ወንድም ይኖራታል፣ ወይ የጨገበ ባል ይኖራታል። እሷ እንደፈለገችው ንብረቱን ኮንትሮል ለማድረግ ይሆናል። ልጇ ብር አላታ። ገብቶሻል እንዴ ጉቺ? ኖ እንዲህ ብሎ ነገር የለም። ታርጌት ማድረግ ያለብሽ ባል ጉቺ። ይሰማሻል አይደል? እንዳትፈሪ ጉቺ። ታይ ሲልሽ ነው መዳን አለባት ልጅቷ። መዳን ብር አላት። አንዴ ሆስፒታል ትሄድ። ቆይ ጂጂ ቆይ አንዴ ይቅርታ አድርጊልኝ። ለምሳሌሽ ይሄ ትክክለኛ ጉቺ ትክክለኛ ትሪትመንት ነው የሚያስፈልገው። አንዴ ልናገር ጂጂ። ኦኬ ቆይ ትናገራለህ። ተዋለች ሳ በጣም እርዳታ ያስፈልጋታል። በጣም ይቅርታ አድርጉልኝ። እኔ አንድ ነገር ጉቺ ልንገርሽ እና አሁን ልጅቷ እንደዚህ ወደ ኢትዮጵያ ትመለስ፣ ልጅቷ ትታሰር፣ በህግ መጠየቅ አለባት፣ ከዚህ የባሰ ነገር ሊገጥማት ይችላል ምናምን የምንል እኛም አለን ያልታሰርን። እንደ እብድ ብሔር ከብሔር ስናጋጭ ግደለው እረደው ስንል ያከረምን እኛ አለን። ማን ጠይቆን ነው እሷ የምትጠየቀው? ማጠየቀን እኛ ስንናገር ማጠየቀን እኛ እግዚአብሔር የማይባል ጂጂ የማይባል አይባልም። በቃ አንተ ራስህ ትታረዳለህ። ይኸውልሽ መሄድ ካለባት እንጂ ስራ አንቺን ማን ጠየቀሽ? ስራ እንዳታረገኝ አማራ ይገደል ማጠየቀሽ ፖለቲካ አይደለም። አንተ ትታረዳለህ። አሳራኛውና አትፍረጅ። እንዳንተ ያለው ሌባ ወሮ በላ አሳረኛው ፖይንቱ ይሄ አይደለም። ስልክ እኮ አለኝ። ይሄ አይደለም ፖይንቱ። አሳረኛው እያወራን ያለነው ፖለቲክስ አይደለም። እያወራን ያለነው ስለ ሰው ልጅ ህይወት ነው። ስለ አንድ አረብ ሀገር ተንከራታ ለፍታ ገንዘብ ስለያዘች ንብረት ይሄ ራሱ ልንገርሽ አይደል? ቅድም ስናገር የነበረው ነገር ጉቺ ነገሯ ስለተበላሸ አንድ እህታችን ነው አሳረኛው እያወራን። ይሄ ራሱ ሌባ ነው ልንገርሽ። እዚህ ጋር የመጡት ተው ምናምን የሚሉት ልንገርሽ ልጅቷን ታርጌት ያደረጉት ሰዎች ናቸው። ተው ወደ ፖለቲካ እዚህ ጋር ፖዚቲቭሊ ኦፍ ኮርስ ዌር ኢዝ ሄር ማዘር ዌር ኢዝ ሄር ዳድ። ልክ እኮ ነች ጂጂ። እናት አባት የት አለ? ተነካባቸው መሰለኝ። ሌባ ብሎ ቫይራል እየዞረ የልጅቷ ነገር ቫይራል እየተሽከረከረ እቺ ልጅ እኮ ልጅ አለ፣ ባሏ የት አለ? ባሏ ሌባ ሁላ እንዴ እየጠየቅን ያለ ነው እኮ ትክክለኛ ነገር እኮ ነው። ባል የሚባል ሰውዬ እንዳለ ትላንትና ሰምቻለሁ። እስቲል አብረው እንዳሉ በጣም ከማምነው ሰው ሰምቻለሁ። እንደ ህዝብ እንደ ኢትዮጵያዊ ነው እየጠየቅን ያለ ነው። ፖለቲካ አይደለም። ፖለቲካውን ወደ ጎን ተውት። እያወራን ያለ ነው ግን አረብ ሀገር ላይ ስለተንከራተተች ስለለፋች ስለደከመች አንድ እህታችን እንዴት መፍትሄ እንሁናት? አንዳንዴ ጸበል ሰይጣንን አጋንንትን መንፈስን ሊያስወጣ ይችላል። ጸበል የማያስለቅቃቸው ነገሮች አሉ። ትክክለኛ ሰው እቺ ልጅ ሰው ነው የሚያስፈልጋት። ሳይኮሎጂካል ትሪትመንት ያስፈልጋታል። ሜንታል ቴራፒ ያስፈልጋታል። እኛ እያወራን ያለ ነው ስለዛ ነው አሳረኛው እንጂ ስለ ሌላ ድራማ አይደለም። አሁን እኔ እያወራ ያለሁት አረብ ሀገር ላይ ብዙ መከራ ስለደረሰባት የተበላሸ
ትላንት ስላላት አንድ እህታችን ነው። እኔ እንዴት ነው እቺ ልጅ ወደ መፍትሄ የምናመጣት? እንዴት ነው እቺ ልጅ መስተካከል ያለባት? እንዴት ነው እንደ ሰው መቆም ያለባት? ምንድነው የሚያስፈልጋት? ባሏን ታምናለች። ባሏ ስቲል ስሯ ነው። ባሏን ተከትለን ባሏን አግኝተን እንዴት ነው ማስተካከል ያለብን ነው እንጂ እያልን ያለ ነው ፖለቲክስ አይደለም። ፖለቲካችሁን ሌላ ቤት ትሰራላችሁ። እኔ እያወራሁ ያለሁት ስለ አረብ ሀገር ስላለች በጣም በብዙ በየቤቱ እየተሸቀለባት ፎቶዋ እየተለጠፈ እየተሰደበች ብዙ ነገር እየተደረገ ስላለች አንድ እህት ነው። እንዴት እናስተካክላት? እንዴት ነው አገር የምትገባው? እንዴት ነው ሰው የሚያስፈልጋት? ጉቺ አሁን አሳረኛው ማለት ባለፈው ትዝ ይልሽ እንደሆነ የመን ላይ ኦሮሞና አማራዎች ታግተው መሀል የነበረ ልጅ ብር አምጡ ሲል የነበረ ልጅ ነው። እኔ ጋር ደውሎ ሁለት ኦሮሞዎችን ይዣለሁ፣ ሁለት አማራዎችን ይዣለሁ ብዬ ያባረርኩት ልጅ ነው። ኦኬ እኔ ቤት ፖለቲካ እንዳትሰሩ። እዚህ ጋር አንድ ነገር ልንገርሽ፣ ታርጌት ማድረግ ካለብሽ እውነት ልጅቷን ማዳን የምትፈልጊ ከሆነ እዚህ ጋር ያለውን አስተያየት በሙሉ ዱብ አድርጊና እናት፣ አባት፣ ወንድም ካልመጣ ለፖሊስ አሳልፎ መስጠት ይቻላል። እኛ ራሳችን ደውለን እንኳ እናንተ አትደውሉ፣ እኔ እደውላለሁ። እንዲያው ለዱባይ ፖሊስ ቪዲዮን እልክላታለሁ። ችግር የለውም። በኤምባሲ በኩል አድርጌ የዛኔ ጉድ ታያላችሁ። አንዳንድ መስመራችንን አነሳት ጋይስ። ለእሷ መትረፍ፣ ለእሷ መዳን፣ ለእሷ ቦታ ማግኘት መፍትሄ የሚሆኑ ነገሮችን እየተወያየን እንጂ ማንንም ጀጅ እያደረገ አይደለም። ማንንም ጀጅ እያደረገም አይደለም፣ ማድረግም አንችልም። ግን እቺ ልጅ እንዴት ነው የምትተርፈው? ማንን ነው የምታምነው? ማን ነው ከጎኗ ያለው ነው እያልን ያለ ነው። ከጎኗ ያለው እኔ በበኩል ሳጣራ ባሏ ስቲል ስሮ አለ። ስለዚህ ባልየውን ይዘን የሆነ ነገር እናስተካክል ነው የኔ ጥያቄ። በቃ ያ ነው የኔ ጥያቄ። ባልየው አለ፣ ባልየውን ቀረብ አድርገን አሳምኖ የሚሆነው ነገር ይደረግ። ጋይስ ጸበል መሄድ፣ መጾም፣ መጸለይ፣ ንስሐ አባት መኖር አንዳንዴ አያድንም። ጸበል ካጋንንት፣ ጸበል ከመንፈስ አሰራር እንጂ ከእንደዚህ አይነት የሳይኮሎጂካል ፕሮብለም እና ይሄ ሜንታል ችግር ከተፈጠረበት ዲፐርሽን ውስጥ ከገባ ጭንቀት ውስጥ ካለ ነገር ላያወጣ ይችላል። ስለዚህ እቺ ልጅ ቁጭ አድርጎ ትላንትናውን የሚያውቅ አንቺ እኮ እንደዚህ ነሽ ነገ ሌላ ቀን ነው ብሎ የሚመክር የሚያበረታ እንደ አዲስ ተሰርታ እንድትወጣ የሚያደርግ ሰው ያስፈልጋል። ይሄ ወረች ለቤተሰብ ስትናገር ሰምቻለሁ። እቺ ልጅ ለቤተሰብ ብዙ ዋጋ ከፍላለች። ስለዚህ ዋጋ የተከፈለላችሁ ሰዎች ህይወቷ ውስጥ የታላችሁ ነው። እንዲህ ስትሆን የታላችሁ በህይወት ዋጋ የከፈለችላችሁ አረብ ሀገር ላይ የተንከራተተችላችሁ ላይታች ያለችላችሁ ሰዎች የት ናችሁ ነው ጥያቄ። ህዝብ መሳቂያ ስትሆን ቪዲዮዋ በየዩቲዩቡ በየቲክታኩ ላይ መዞሪያ መሽከርከሪያ መሸቀያ ስትሆን የት ናችሁ ነው ጥያቄ። በቃ ባልም ከሆንክ የት ነክ? ምንድን ነው የምትሰራው? ላይቭ እየገባች ጥሩ ባልሆነ መንፈስ ልክ ያልሆነ ነገር ስትናገር ለምን አታስቆማትም ነው? ለምን ወደ ራሷ እንድትመለስ አታደርግም ነው የኔ ጥያቄ። ሲቀጥል ሰዎችን ፐርሰናሊ አታክ ማድረግ ጀምራለች፣ መናገር ጀምራለች። ነገ ተከሳ ህግ ፊት ከቀረበችስ ማንም ያድናት? ማንም ይደርስላት? እንደ አንድ አረብ ሀገር እንደምትኖር እህት ታሳዝነኛለች፣ ታሳሳኛለች። ስለዚህ ነው እኔ እያወራው ያለሁት። እንዴት ነው የምትደርሱላት? እንዴት ነው የምናድናት? እንዴት ነው የምንቆምላት ነው የኔ ጥያቄ። እንዴት ነው መሆን ያለበት? ባል የሚባል ሰውዬ አለ አብረክነክ ስቲል የልጅ አባት። ከልጅ አባት በላይ ምን ይመጣል? ምን ይመጣል ከልጅ አባት በላይ? ስለዚህ ይህን ሰው እየፈልጋችሁ የምታውቁ ሰዎች በሰውየው በኩል መፍትሄ ይፈልጉላት ነው በቃ። የገንዘብ ችግር ነው ልጅቷ፣ የገንዘብ ችግር የለባትም። ካለባትም ኢትዮጵያውያን ኤርትራውያን ውላችሁ ግቡ፣ ወርቅ ይዝነብባችሁ። ይሄ ህዝብ በደቂቃ ዋቶ የሚደርስ ነው። እቺን የመሰለች ቆንጆ ልጅ፣ እቺን የመሰለች ዘናጭ የነበረች ሽቅርቅር የነበረች ልጅ ስብርብር ቅንጥስጥስ ብላ እንዳትሆን ሆና ቁጭ ብላ ላይቭ ላይ እሷን የማይመጥን ወጣትነቷን የማይመጥን ነገር ቁጭ ብላ መልዕክት ስታስተላልፍ ሁልሽም ቁጭ ብለሽ ተገስጠሽ ታያታለሽ። ኮመንት ላይ የሚያሳብድ ነገር እየጻፋችሁ ነገ በዚህ መልኩ ጭንቀት አሳብዷት ራሷን ብታጠፋ እኔን የሚል ቪዲዮ ትሰሩላት አላችሁ። ከዛ በፊት እንድረስ ነው የኔ ጥያቄ፣ ሌላ ነገር የለው። እንድረስላት፣ መፍትሄ እንሁናት። አለቀ። ከኛ ወዲህ ማንም አይመጣላትም። ይሄ ነው። ካልሆነ ደግሞ ልክ ነች። አማራጭ ከተባ ባልየው የማይተባበር ከሆነ ጂጂ ያለችው ልክ ነው። ለዱባይ ፖሊስ ማመልከት ነው። አለቀ። ለሌላ ነገር ሲሆን ፖሊስ ጣቢያ እናመለክት የለ እንዴ? እቺ ልጅ ህይወቷ ከሚጠፋ ባልየው መፍትሄ ከሌለው፣ አዎ ኢትዮጵያን ኮሚኒቲዎች ተባብረን በኤምባሲም በኩል ይሁን በምን ለዱባይ ፖሊስ አመልክቶ አገር ገብታ መፍትሄ የምታገኝበትን ነገር እንፍጠር ነው። ይሄ ነው እያልኩኝ ያለሁት። አይሆብሶ የጂጂን መልዕክት ፖዚቲቭሊ ከተረዳችሁት ያ ነው። ይሄንን ነው የምለው፣ ሌላ ነገር ጉቺ። እኔ በቀደም ለታ አሁን እዚህ ጋር አይዶ ነው ለምን እንደመጣው ገባሽ? ቄሱ ይመርቃሉ ቆመው ማለት ነው።
በውስጥ ምን አልኩ ሲሆን የድሮ ቄስ ምን ይልሻል መሰለሽ? ሀብት ደስታ አይሆንም፣ ሀብት ጤና አይሆንም። መጀመሪያ ራስሽን ጠብቂ ነው የሚባለው አይደለ? ንስሐ ግቢ፣ ያ ራስሽ ከራስሽ ጋር ታረቂ፣ አምላክሽን ይቅር በለን በይ። ልጅቷ እንደዛ እየሆነች እያዩ መቼ ሳያው ቀርቶ አይደለም። ቤቷን መርቀው ሲከፍቱ በውስጥ ይሄ ነገር ተሰማኝና ያው ብትናገሪ የእነሱ እንትኖች አሉ ይናገሩሻል። ግን ገረመኝ። በቃ የትኛው አባት ነው ዛሬ እንደዚህ ብሎ የሚመክረው? እስቲ ልጅ መጀመሪያ ለራስሽ ሁኚ ነው የሚባለው። ገባሽ? ይቺ ልጅ ይህንን ነገር ይዛ ነው እንደዚህ እየሆነች ያለችው። ገብቶሻል? ማነው ተይ እስቲ እረፊ የሚልሽ? ነገ እኮ በትናው ትሄዳለች። ያ ሞትም አለ። ስለዚህ አሁን ለቄስ እናገራለን ምናምን የምትሄዳም ተጠምቃ አልሆነም ማለት ነው። ሄዳለች የማርያም ምስል በሙሉ እያረገች በቃ ኤክስትሬም ሄዳለች። ልጅቷ እኮ ኤክስትሬም ሄዳለች። ግን መረጋጋት ያስፈልጋታል፣ ሰው ያስፈልጋታል። የማትችሉ ከሆነ ቤተሰቦች አልቻልንም ስትሉ አሳውቁ። ይሁን ከዛ የሚችል መቄዶንያ አለ። ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ። እውነቴን ነው የምልሽ። አስራ አስገብተው ያሳክሟታል። መቄዶንያ ብዙ የእርዳታ ድርጅት እና ካሊድ አሉ፣ ያሳክሟታል። አሳውቁ። ብዙ የእርዳታ ድርጅት አለ። እናትና አባት ወንድሞች አትችሉም? አሳውቁ። እነ ተስፋ ሀረርጌ አሉ። እንደዚህ በአረብ ሀገር ላይ የተደራጀ ኢትዮጵያ ውስጥ የተደራጁ የአረብ ሀገር ልጆችን የሚረዱ ኦርጋናይዜሽን የሆነ ድርጅት አለ። ተስፋ ሀረርጌ እና ማነው ስሙ የከፈተው? አቡ አሚራ። ስለዚህ እንረዳታለን። እንጅበት ያ መኪና እየነዳች አንድ ቀን ገጫጭታ ባህር ይዛ ትገባለች። እውነት እኔ በጣም ነው ያሳዘነችኝ። ጋይስ አላቅም፣ የእናንተን አላቅም፣ ግን እኔ በጣም ነው ያሳዘነችኝ። በጣም የከፋው ነገር ደግሞ ከፊት ይመጣል። እሱ ነው የሚያስፈራኝ። እግዚአብሔር ይሆናት። ሌላ ምለው ነገር የለም። መስዬ ገብተሻል አውሪ። እሺ ጂጂ፣ አይ አሁን እኔ ጂጂ ባለችው ላይ ነው እና ሞር ጂጂ ባለችው ሀሳብ አሪፍ ነው። አንደኛ እዚህ ሀገር ጂጂ ጉቺ ታውቂያለሽ የዱባይን እያንዳንዷን ነገር ማለት ነው። ግን እች ልጅ አሁን መኪና ትይዛለች ምናምን፣ የሚያስፈልጋት ምንም መቅዶኒያም የሚያስደርስ ነገር የለም ይመስለኛል። እሷ መኪና ስትነዳ ምናምን ካሜራ ደቅ ነው የሚቀርጿት ሰዎች አሉ። ገባሽ? ቪዲዮ ስትሰራ ምናምን እነዚያ ሰዎች ወይ ያቋረጠችው ሱባኤ ሊኖር ስለሚችል ቀስ ብሎ አነጋግሮ አባቶችን ቢሆን እዚህ ያሉ አባቶች የትኬትም ቢሆን ከሌላቸው እንኳን ተናግረው እንትን ብለው ሄደው ገዳም አድርሰዋት በደንብ እስኪሻላት ድረስ ተጸብላ ጻድቃኔ ማርያም አለ ብዙ ገዳማቶች አሉ። ወይ ወደ ቅድስት አርሴማ ወደ ጅሩም ሄዳ ጸበል ድጋሚ ገብታ በደንብ ተረጋግታ ምናምን ወደ ስራዋ ወደ ህይወቷ እንድትመለስ ማድረግ ነው። ገባሽ? እንጂ አሁን እዚህ ጋር መተው እነዚህና አሰረኛው ምናምን ከሷ የሚቀባበሉ ናቸው። ተወደደም ተጠላም። ገባሽ?